በመጨረሻም ቃል ተዋረደች። ከዛ ቤትም እንድትባረር አድርገች። ሰላም እስከ ዛሬ ጸጽቶኛል። ያኔ በዚህ ቤት አባረሽ ሳለ መመለሴ ዋጋ አስከፍሎኛል። ካሁን በኋላ አንቺ የኔ ልጅ አይደለሽም። ምንም እንኳን የኔ ልጅ ብትሆኚ እዚህ ቤት ተመልሰሽ የምትመጭበት አንዳች ምክንያት የለም። ስለዚህ ቤት የለቅሽ ውልቅ በይልኝ ብላታለች። ብሌን በሌላ በኩል ታሪክ ሰርታለች። አሁን በቃል ቦታ እውነተኛ ልጇ ሆና የምትታያት ብሌን ናት። ሳሚ በኃይሉ ላይ ጥቃት አደረሰበት። እኔ የምወዳትና የማፈቅራት ልጅ ማን ቁም እያለሁ እና በህይወት እያለሁ ማንም ሰው ድርሽ እንዲያደርጋትና እንዲነካትም አልፈልግም። በእርግጥም እኔ ባኖርኩባቸው አጋጣሚዎች የሆነ ሰው ጥቃት ሊያደርስባት ቢሞክር መጀመሪያ እኔን ነው እንጂ መጥቶ የሚጣለኝ እሷን መንካት የለብንም በማለት በኃይሉን መሬት ላይ ቅጥቅጥቅጥ አድርጎታል። ታዲያ የተመለከተው ዳጊ በጣም ተገርሞ ፈዞና ደንዝዞም ነበር የቀረው። በሌላ በኩል ብሌን ራሱ እንዲህ ሳሚ ለኔ ብሎ ይህን ያክል ይደባደብልኛል በማለት በኃይሉን መሬት ላይ ዘልሎት ስታየው ስትፈራው የነበረውን ሰው አሁን ላይ ግዙፍ የሆነው ሰው መሬት ላይ እንደዛ ሆኖ ስታይ በጣም ነበር የተደሰተችው። በሌላ በኩል እያመዛዘነች እና ከዳጊ ጋር እያወዳደረችም የነበረችበት አጋጣሚ ያለም ይመስላል። ዳግም በበኩሉ እጁን እና እግሩን አጣጥፎ ቆሞ እየተመለከተም ነበረ። ሳሚን እንኳን ለማገዝ አልሞከረም። በእርግጥም በኃይሉ ወደዛ አካባቢ ሲሄድ ሽጉጡን ታጥቆም ነበር ሄደ። ታዲያ ያ መሳሪያ ኃይልና ጉልበት ይሆነኛል ብሎም ነበር እሱን ተማምነ ሄደው። ከአሁን በኋላ ጠላቶችን በአንድ ጥይት ድብን አድርጌ ከዚህ መንገድ ላይ ጥላቸዋለሁ ይላቸዋል። አልማዝን ወደምትፈልጉበት ቤት ይዛችኋት የምትሄዱት ሬሳዋን ነው እንጂ መቼ ምን እያለውማ በህይወት ይዛችኋት አትሄዱም። አሁን ይቺ ሴትዮ ሄደች ማለት ለሰላም ያቀርብላት እያንዳንዱ ነገሮች ይበላሻሉ። ስለዚህ እናንተ እዚህ ጋር የተሰበሰባችሁት እያንዳንዳችሁ ጠላት ስለሆናችሁ ይህንን ማድረግ የለባችሁም በማለት ደቀነባቸው። ታዲያ ሳሚ ነገሮችን በጥበብ ነበር የመለሰ። እሺ አልማዝን አይደል የምትፈልገው? ለማንኛውም አልማዝ ሂጂ ወደ በኃይሉ ብሎ በሰነዘረው ሽጉጥ ሊተኩስባቸው በነበረበት አጋጣሚ እንዲሁም ደግሞ ሳሚ በእርግጥም በኃይሉን እኔ አልሰጥም ብሎ እንደሚሟገተው ስለሚያውቅ እንዲሁም ደግሞ አንዲት እርምጃ ተራመደ ማለት ሽጉጡን እንደሚተኩሰው ስለገባው ምንድን ነው ያደረገው? ማንም ሰው ሳይጎዳ አልማዝ ሂጅ ወደ በኃይሉ በማለት አልማዝ ወደ በኃይሉ ጠጋ ስትል ግፍትር አድርጎ ከደረቱ ላይ እንድትወርቅ ያደርጋታል። ታዲያ በዚህ መካከል ፈጣን ይልና ሳሚ ሽጉጡን ይቀማዋል። በእርግጥም ፈጠን ብሎ ሽጉጡን መቀማቱና በኃይሉን መደብደቡ ሳያስበው አዘናግቶ ህይወታቸውን አትርፏል። በተለይም ለብሌን እና ለዳግም በጣም ትልቅ ነገር ነበረ። ዳግም ብዙ ጊዜ ዝም የሚል ሰው ሲሆን እንዲሁም ደግሞ ጥቃት ሲመጣ ዝም ብሎ ከማዳመጥና ተው ተረጋጋ ብሎ እንዲሁም ቆሞ ከመመታት ውጭ ሌላ ምንም አንዳች የሚያደርገው ነገር አልነበረም። ሆኖም ሳሚ ነገሮችን በብላት ከፈታም በኋላ ይዘዋት ወደ ሰላም ቤት ይመጣሉ። ሰላም በሁኔቷ በቃ ጠበቃ እንደው በጣም ይቅርታ አድርግልኝ አቶ ሰለሞን፣ ይች ልጅ ምን እንደሆነች አላውቅምና በሩን ካልሰበርኩ እያልኩ ነው። በእርግጥም ብሌን በሩን ቆልፋ የሄደችበት አንዳች ምክንያት ሊኖራት ይገባል። እሱም ምክንያት መጣ እስከምትነግረኝ እየጠበቅኩ ነው እንጂ ሌላ ነገር አይደለም በማለት ተነግረዋለች። ታዲያ እሱም ወይዘሮ ሰላም በእርግጥ ትናንትና ምንም አይነት ስራ የለኝም ብዬሽ ነበረ። በእርግጥ አሁን ቴክስት ሲያደርጉልኝ ስራ እንዳለኝና በጣም አስቸኳይ እንደሆነ አገኘሁት፣ ግን ደግሞ ሌላ ቀን መስራት እችላለሁ። ስለዚህ ልጅቷ የማትመጣ ከሆነ ችግር የለም ቀስ ብለሽ ክፈችው በማለት ሀሳብ ይሰጣታል። ታዲያ በዚህ መካከል ከስራማ ላስተካክል አይገባም፣ የኔ እናንተ ነገር ቀጣይ ቢሆንም የሚስተካከል ነው። ስለዚህ ቆይ ቁልፍ ላምጣና ቤቱን ከፍቼልህ ከዛ በኋላ ትሄዳለህ ትለዋለች። እሱም እሺ ይልና ለመሄድ ያመራል። ታዲያ በዚህ መካከል አጀሪት ቃል በጣም ነበር ደስ ያላት። እንዴት ግን ሌላው ተጨማሪ ቁልፍ እያለ ይህን ሁሉ ነገር ሳደርግ ለምን ዝም አልሽ የሚለውን ነገር አስባበታለች። አዎ እኔ ተጨማሪ ቁልፍ አምጥቻለሁ፣ ምናልባት የአደጋ ጊዜ ቢመጣም የሆነ ነገር ቢሆን እንኳን እዚህ ውስጥ ቢቆለፍብኝ ልክ እንደዛሬው ብዬ ቁልፍ አስቀምጬ ነበር ትላታለች። ታዲያ ቃል ልቧ በደስታ ዘለለች። ምክንያቱም ጠበቁ ከወጣ የእሷን ኬዝ እንዲሁም ደግሞ ስለ ንብረቱ ያለውን ነገር ስለሚጨርስላት በጣም ነበር የተደሰተችው። በዛ ምክንያትም ችግር የለውም በቃ ይህን ነገር ከሆነማ እኔ እሸኘዋለሁ ጠበቃውን ትልና በጣም አዝና የነበረችው ሳቅ በሳቅ ሆና ትወጣለች። ጠበቃው እስከሚገረም ድረስ ይች ልጅ መሆኗን ነው እያለ በጣም ድንቅ ግርም ይለዋል። ከዛም እሺ ቻው ብሎ መንገድ ላይ ያለ በዚህ አጋጣሚ ሰተት ብለው ብሌን እንዲሁም አልማዝ እንዲሁም እነዳግም ከሰላም ቤት ይገባሉ። ሰላም በሁኔታቸው ድንግጥ ብላ እንዴት ሊሆን ይችላል?
መቼም ይሄ ነገር በቁም እየቃዡ አይደለም አይደል በማለት እንግዲህ ፍጥጥ ብላ በማየት ጀመረቻት። በሌላ በኩል አሁን በኃይሉ በጣም ስለተዋረደ እንዴት አድርጌ መበቀል እንዳለብኝ የማውቀው ብሌንን በገነት ነው በማለት ገነትን ለማነቅ እዛ ቤት ሄዷል። ገነት ምንም ነገር መሆን የለባትም። በእርግጥም ገነት በጣም ምስኪን የምታዘን እንዲሁም ደግሞ 2 ልጆች አሉኝ፣ ነገር ግን እነዚህ ልጆች ተዋትጉ ብዬ ብመክራቸው እንኳን ከባህሉ ስራ ምንም እየሰሙኝ አይደለም እና ምን እንደማደርጋቸው አላውቅም። ስለዚህ ብቸኝነት ውጦ ሊበላይ ነው እኮ እያለች ቡናዋን አፈልታ ቁጭ ብላ እያወራች ነው ያለችው። ታዲያ በዚህ መካከል ፀሐይ ጎረቤቷን ምጥጥ ትላለች። ጎረቤት የመጣሁልሽ አይዞሽ እያለች ጥሩ ሰው መስላ ነገሮችን ለማውጣጣት ከተፍ ትላለች። ገኒም ጎረቤቴ ብቸኛዬን እኮ እያወራሁ ነበረ፣ እንደውም የሚገርምሽ ነገር ልጆች እንደዚሁ ነው እያለች ማውራት ጀመረች። ፀሐይ ምንድን ነው ያስጨነቀሽ ትላታለች። ያው ልጆች ከባህሉ ጋር አንዳንድ ስራ አለን ብለው ወጥተዋል። እኔ ደግሞ ተው ይቅርባችሁ፣ ይሄ ነገር እንግዲህ እህትና ወንድም በተጣሉት ክፋቱና እንዲሁም ደግሞ ነገሩ ወደኛ ነው የሚመጣ ባካችሁ ብዬ በነግራቸው እነሱ ሊሰሙ ፈቃደኛ አይደሉም በማለት ትነግራታለች። በእርግጥም የአባ ኃይሉ የሚባል ሰው በጣም ክፉና አረመኔ እንደሆነ አውቃለሁ ትላታለች። ቆይ ግን ፀሐይ እንደው ስለ ኃይሉ የምታውቂው ነገር አለ? ብዙ ጊዜ እኮ ስነግርሽ አላውቀውም። ምንድን ነው እንጂ የምትይው ይህን ያክል ነገር እንዴት ልትናገር ይቻልሽ? ትላታለች። ታዲያ እንደተለመደው ፀሐይ ሽምጥጥ አረገቻት። አላውቀውም፣ እንደው ካየሁት አንጻርና ከገመትኩት ግምት ነው እንጂ የማወራሽ ሰውየው ምን አይነት ሰው እንደሆነም አላውቅም ትላለች። በእርግጥ ከዚህ በፊት ገንዘብ እንደሰጣት ብትሰማ ኖሮ ገኒ ከዛ ቤት እንደምታባራት እና እንደማትፈልጋት ግልጽ ነው። በዛም ምክንያት ነገሮችን ላለመናገር ፈቃደኛ አይደለችም እና ትትው አድርጋ እትተዋለች ማለት ነው። ከዛ በተጨማሪም እሺ የሚለውን ነገር ይዛ አልፋለች ማለት ነው። በሌላ በኩል በኃይሉ ምን ሊያደርጋት ይችላል? ገነትን ከዛ ቤት ከገባ በኋላ ሲጣርቅ እገልሻለሁ ሊላት ነው ወይስ ደግሞ ጥሩ ሰው መስሎ ቀርቦ ሊጎዳት እያሰበ ነው ገነትን? ወይስ ደግሞ ጎረቤቷን የሚፈልገውን ነገር እንድታመጣለት ሊጋብዛን ነው? በእርግጥም በኃይሉ እዛ ቤት ተሰጥ ብሎ ከገባ በኋላ ፀሐይ ስታየው በጣም ነበር የተነገጠችው። በእርግጥ ፀሐይ ብቻ ሳይሆን ለተወሰነ ሰከንድ ስለሱ እያወሩና እየተነጋገሩ ስለነበረ ዘሎ ግብት ስልባቸው በጣም ነበር የተነገጡት። በሌላ በኩል ሰላም እውነቱን ካወቀች በኋላ አንቺ የኔ ልጅ አይደለሽም ብላ ጓዟን ጠቅልላ ከዛ ቤት እንድታባራት እያደረገች ነው ያለችው። ካባረረቻትም በኋላ በጣም እያለቀሰች ነበር እንግዲህ ማለት ይቻላል ቃል ማለት ነው። ከዛ በተጨማሪ ቃል አሁን ወደ ትክክለኛ እናቷ ትሄዳለች ወጥታ ወይስ ደግሞ እዛ ቤት ላለመውጣት አሁንም የተቻለ ምክንያት እንዲሁም ደግሞ የተለየ ነገር አድርጋ ከዛ ቤት ቁጭ ትላለች። በእርግጥም ቃል ያ ሁሉ ነገር እንኳን ታዋርዳ እሷ ናት ይህን አላማና ሀሳብ ያመጣችው። እኔ አልማዝ ምስኪን ድሃ ነኝ፣ በዛ ምክንያትም በጣም ተጎድቻለሁ፣ ልጅን አጥቻለሁ፣ እንዲሁም ደግሞ ታሞ ራሱ ሳያስታመሙ ብዙ ነገር ሆኛለሁ። ግን ደግሞ ይሄን ሀሳብ ሲያመጡልኝ በዛቱ ገንዘብ ስለሚያስፈልገኝ ገንዘቡን ተቀብዬ እንድጠፋ ተደረግኩ እዛ አካባቢ። በእርግጥም መጀመሪያ በኃይሉ ገንዘቡን አልሰጥም ብሎ ስለነበረ ከዛ ተመልሼ መጣሁ። እናም ቃል ናት የሰጠችኝ ገንዘቡን። ቃል በመጀመሪያ ደረጃ ራሴን ስች ስታየኝ ለእትዬ ልንገራት ወይም ለሰላም ልንገራት ስትለው በኃይሉ በጭራሽ አይቻልም ይላትና ሁለታቸው የሚስማሙና እኔን በገንዘብ አደራድረው አንቺን ለማታለል ይሞክራሉ። እና ቃልም ብትሆን ከዛን ጊዜ ወዲህ ታውቃለች በህይወት እንዳለው በማለት ትነግራታለች። ይህን ሰላም በጣም ቀወሰች። በአንቺ ምክንያት እኮ ሆስፒታል ገብቻለሁ፣ አብጃለሁ፣ ብዙ ነገር አርገሽኛል። እናም አሁን ራሱ እጄን ለመስጠት ሳስብ ቀን በቀን ስላንቺ ነበር የማስበው። ሀብትና ንብረት የራሱ ለአንቺ ለማዞር እየሞከርኩ ነበረ ትልና በጣም ይቆጫታል። ብሌንም በጣም ደስ ይላትና ትየኔ ብቻሽን አልተውሽም ብዬ ደጋግሜ ነግሬሽ ነበር ትላትና ከዛ በኋላ ጇን እንዳትሰጥ ታደርጋለች። በእርግጥ አሁን ሰላም ተጠቁሞባታል። ምናልባት እነዚህ ፖሊሶች ከመጡ ምን ሊያደርጉ ይችላሉ? አሁን አልማዝ የት እንዳለች አይታወቅም። እንደ ሞተች እና የተነገራት ሰው ቃል ደግሞ ይህንን ነገር አመልክታለች። ገንዘቡ የኔ የሆነ ብላ ስላሰበች ቀድማ ነው እንግዲህ የጠቆመቻት። በእርግጥም እገልሻለሁ እያለቻት ነበረ። የእውነት እንቃርጋት ከዛ በቃ ታያት ትሞትብሻለች ነው ያለቻት። እንግዲህ ይቅርታ ጠይቃለህ። አልማዝም ይቅርታ አላደርግልሽም ግን ደግሞ በቃ የሆነ ሆኗል። በጣም ብዙ ነገር ነው ያደረጋችሁ እኔን ሀብትና ንብረት ለመውሰድ፣ ስለዚህ እንዳላችሁ በማለት እዛ ቤት ታስወጣችኋለች። አሁንም ቢሆን ቃል ምንም ማፈር የሚባል ነገር የላትም የሚገርማችሁ ነገር። ስለዚህ ሻንጣሽ የውልሽ ውልቅ በይሌ ተብላለች። በሰላም የምትሄድ አይመስለኝም። እኔ በበኩሌ በእርግጠኝነት የሆነ ነገር ታደርጋለች እንጂ ባለፈውም እንኳን አንድ ነገር ተማምና ነው የወጣችው። የዲኤንኤ ምርመራውን የብሌንን ጠጉር ካረገች በኋላ
ምርመራው የእሷ እንደሆነ ስላወቀች እንዲሁም ደግሞ እርግጠኛ ሆና ነበር የወጣችው። በአሁኑ ደግሞ ምን አድርጋ ልትወጣ ትችላለች? እና ተመልሳ የምትመጣ ይመስለኛል እንጂ እንደዚህ በቀላሉማ አትወጣም በእርግጠኝነት። አሁን የሚቀረው ብሌን ትክክለኛ ልጇ እንደሆነች ማወቅ ነው። ብሌን ታውቃለች እናቷ ማን እንደሆነች፣ ግን ደግሞ ሰላም የምታውቀው ነገር የለም እና ይህንን ነገር ነግረዋታል፣ ግን ደግሞ አላመነችም። በአጠቃላይ የዛሬው ቪዲዮ በጣም ቆንጆና ምርጥ እንዲሁም ደግሞ እውነቱ የተጋለጠበት ነው። ለመጀመሪያ ጊዜ አደራ ድራማ ፊት ለፊቱ ሲገለጥ አንድ ውሸት እና አንድ ድራማ ሲገለጥ አይተናል። ሌሎችንም ውሸቶች እንደዚህ እያወጣጣችሁ ብታቀርቡልን ደስ ይለናል ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ግን ወይዘሮ ገነትን በኃይሉ ምን ሊያደርጋት ይችላል?